ለገብረ ክርስቶስ ደስታ የጻፍኩትን ነው ማነብላችሁ። ገብረ ክርስቶስ ከስዕል ጥበቡ በተጨማሪ በጥበብ ገጣሚነቱ ብዙዎቻችን እናውቀዋለን። እኔ ደግሞ በጣም ካድናቂዎቹ አንዱ ነኝ። እንደምታውቁት ሰዓሊ ገብረ ክርስቶስ ደስታ የስዕል ጥበብ ትምህርት ቤት አስተማሪ ነበር። በአንድ ወቅት አንደኛው ተማሪውን ስዕሎች እንዲሰራ አዞት ያ ተማሪው የሳለው ስዕል ክርስቶስን ጥቁር አድርጎ ወይም አፍሪካዊ መልክ ሰጥቶት ነበር የሳለው። በዚህ ጊዜ ገብረ ክርስቶስ ደስታ ያን ስዕል ያይና ይሄን ስዕል ለምንድነው ጥቁር አድርገህ የሳልከው ይለዋል። በዚህ ጊዜ ተማሪው ክርስቶስ ፈረንጅ ሊሆን አይችልም፣ ምክንያቱም ፈረንጆች በጣም ጨካኝ ናቸው እና ክርስቶስ ጥቁር ነው ብዬ ስለማመን ክርስቶስን ጥቁር አድርጌ ስየዋለሁ ይለዋል። በዚህ ጊዜ ሰዓሊው ክርስቶስ እኮ የተሰቀለው በደሙ ነው፣ እኛን ያዳነን በደሙ ነው እንጂ በቀለሙ አይነት አይደለም ብሎ ቅር በመሰኘት ቤቱ ገብቶ የክርስቶስን ስዕል በቀይ ቀለም ብቻ ወይም በደም በሚመስል ክርስቶስ በደሙ ተሰቅሎ ሰው ማዳኑን ፍቅር ደግሞ ከየትኛውም ከዜግነትም ከዘርም በላይ የሆነ አገር የሌለው ትልቅ ሐሳብ እንደሆነ ያሳየበት ነው። በዚህ ተነሳስቼ ነበር የጻፍኩትና ለማንበብ እጀምራለሁ። ክርስቶስ ወገብረ ክርስቶስ እዩት ይሄን ጠቢብ ሸራው እስኪደማ በቀይ እየወጋ በደም እየሳለው እንጨት አመሳቅሎ ዳግም ክርስቶስን ጨርቁ ላይ ሰቀለው። ቀራንዮ ሆነ የወጠረው ሸራ፣ ጎልጎታ ሆነ የወጠረው ሸራ አሁን እስኪመስል ስቃዩ ያስፈራ፣ አሁን እስኪመስል ስቃዩ ያስፈራ። ደም ከደም አረገው አበዛበት ጣረ፣ ብሩሹን አሽሎት እንደጎኑ ጦር እየወጋ ሳለው በጣም ጨከነበት ገብረ ክርስቶስም ክርስቶስ ላይ ከፋ። የቆዳው አይነቱ በደም ተከልሎ ዘሩ እስከሚጠፋ እየወጋ ሳለው እየሳለ ወጋው ዘሩ እስከማይለይ መልኩ ዝም ብሎ ደሙ እስከሚናገር የትም ያለ ፍቅር እንዳይኖረው አገር እንዳንለው ፈረንጅ እንዳንለው ጥቁር እንዳንለው ቀይ በመስቀል ላይ ሞቶ ያየውን ስቃይ በቆዳ በቀለም እንዳናሳንሰው በደሙ ተሰቅሎ ሰው ያዳነውን ሰው። ከቀናት በአንድ ዕለት ሰዎች ሲሟገቱ በቀለሙ ጉዳይ ሲከራከሩበት በተመጻዳቂ የምሁር አንደበት በአንዱ አፍ ሲጠቁር በአንዱ አፍ ሲነጣ መታገስ አቃተው ሰዓሊው ተቆጣ። ስሜቱ ገንፍሎ በብሩሽ ጫፍ ወጣ፣ ሐሳቡን የሚገልጽ ቀለም እስከሚያጣ ሸራ ላይ ሰቀለው እንጨት አመሳቅሎ። አልወጣልህ አለው ፍቅርን ስሎ 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 ፍቅርን ስሎ ስሎ በሳለው እየወጋ በደማው እየቀባ ክርስቶስ ደሙ እንጂ ዘሩ አልተሰቀለም፣ እንጨቱ ላይ ያለው እውነት ይሄ አይደለም እያለ እስኪናገር የስዕሉ አንደበት ገብረ ክርስቶስም ለክርስቶስ ሊሆን ቀለም እስኪያልቅበት በነጩ ሸራ ላይ እስካሁን የሚወርድ ደም አፈሰሰበት። ቀለም ቀይ ቀለም፣ የደም ቀለም፣ የጥላ ቀለም የሁሉም ነው እንጂ የማንም አይደለም፣ ፍቅር ዘር አይደለም። ለሰዓሊ ገብረ ክርስቶስ ተጻፈ ታህሳስ 2001። አመሰግናለሁ።